ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የአፍሪካ ህብረት የኢትዮጵያ የቀድሞ ፕሬዝዳንት ሳህለወርቅ ዘውዴን የዲሞክራቲክ ኮንጎ ሰላም አመቻች ቡድን አባል አድርጎ ሾመ። ባለፈው ሳምንት አጋማሽ በአዲስ አበባ ከተካሄደው የአፍሪካ ህብረት ጉባኤ ጎን ለጎን በአፍሪካ ህብረት የሚመራውን የዲሞክራቲክ ኮንጎ ሰላም አመቻች ወይንም አሸማጋይ ቡድን የኢትዮጵያ የቀድሞ ፕሬዝዳንት ሳህለወርቅ ዘውዴን የቡድኑ አባል አድርጎ መርጧል። የቡድኑ ሊቀመንበር የሆኑት የቀድሞ የናይጄሪያ ፕሬዝዳንትና የፕሪቶሪያው ስምምነት አደራዳሪ ቡድን አባል ኦሉሴጉን ኦባሳንጆ፣ የኬንያው ፕሬዝዳንት ኡሁሩ ኬንያታ፣ ሞክጊሲ ማሲሲ እንዲሁም ካትሪን ሳምፓፓንዛ ከቶጎሌዝ ሪፐብሊክ ምክር ቤት ፕሬዝዳንት ተወካይና ከህብረቱ አደራዳሪዎች ጋር ባለፈው እሁድ በአፍሪካ ህብረት ኮሚሽን ለመጀመሪያ ጊዜ መምከራቸው ተገልጿል። በኮሚሽነር ባንኮዬ አዶዬ የተመራው ስብሰባ ኮሚሽኑ በአፍሪካ ህብረት የሚመራውንና የሽምግልና አወቃቀሩን የሚደግፈውን ገለልተኛ የጋራ ሴክሬታሪያት በመደገፍ ረገድ ያለው ሚና አረጋግጧል። ፓነሉ በአፍሪካ ህብረት በሚመራው ማዕቀፍ ውስጥ ዘላቂ ሰላምን ለማራመድ ቀጣይነት ባለው ቅንጅትና በተዋቀረ ድጋፍ ላይ አስተያየት ለመለዋወጥ ከአሜሪካ ልዑካን ቡድን ጋር መገናኘቱም ተጠቁሟል። የዲሞክራቲክ ኮንጎ ብረታ ብረትና ቆርቆሮን ጨምሮ እንደ ወርቅና ኮልታን የመሳሰሉ ተንቀሳቃሽ ስልኮች እንዲሁም የኤሌክትሪክ ተሽከርካሪ ባትሪዎችን ለማምረት አስፈላጊ የተባሉ ማዕድኖች የሚገኙባት በተፈጥሮ ሀብት የበለጸገች ሀገር ናት። የታጠቁ ቡድኖች፣ የሀገር ውስጥ ሚሊሻዎች እንዲሁም የውጭ ተዋናዮች የግዛቱን ሀብት ለመቆጣጠር ሲፋለሙ ደም መፋሰስን ለመጋፈጥ መገደዷ የሚነገርላት ዲሞክራቲክ ሪፐብሊክ ኮንጎ በእርስ በርስ ግጭት ስትታመስ ከ1994ቱ የሩዋንዳ የዘር ማጥፋት እልቂት ጀምሮ ከ30 ዓመታት በላይ መቆየቷ ይታወቃል። የትግራይ የጸጥታ ኃይልና በነጻ መሬት የሚገኘውን የትግራይ የሰላም ኃይል ለማሸማገል የተጀመረውን ጥረት ለማስቀጠል ዋስትና የሚሰጥ ያስፈልጋል ተባለ። የትግራይ የሃይማኖት ተቋማት ጉባኤ ለሪፖርተር እንደገለጸው የትግራይ የጸጥታ ኃይልና በነጻ መሬት የሚገኘውን የትግራይ የሰላም ኃይል ለማሸማገል የተጀመረውን ጥረት ለማስቀጠል ዋስትና የሚሰጥ አካል የሚያስፈልግ ሲሆን ወደ ድንበር አካባቢዎች ተጉዞ የማሸማገል ስራውን ለመስራት አዳጋች ያደረገውም ይኸው ጉዳይ እንደሆነ ጠቁሟል። በተለይም ባለፈው ሳምንት ሁለቱን ወገኖች ለማሸማገል የተወሰኑ የጉባኤው ተወካዮች ወደ ድንበር አካባቢ ተጉዞ የነበረ ቢሆንም በአፋር ክልል የሚንቀሳቀሱት ራሳቸውን የሀራ መሬት ታጣቂዎች ብለው የሚጠሩት ኃይሎች ዋስትና የሚሰጠን አካል የለም በማለታቸው ሳይሳካ መቅረቱን አብራርቷል። የጉባኤው ተወካዮችም ወደ አፋር በመጓዝ የማሸማገል ፍላጎት ቢኖራቸውም ሌላ ክልል በመሆኑ አስተማማኝ ሁኔታና ዋስትና የሚሰጥ አካል ሊኖር እንደሚገባ ገልጿል። ሁለቱንም ወገኖች ወደ መሃል አምጥቶ ለማሸማገል እንዲቻል መሀከል ላይ ያለ ዋስትና መስጠት የሚችል አካል ሊኖር እንደሚገባም አመልክቷል። የማሸማገል ተነሳሽነቱ የሃይማኖት አባቶች እንደሆነ የገለጸው ጉባኤው ጥረቱ ተጠናክሮ መቀጠሉን አክሎ ገልጿል። የግብጽ መንግስት ኬንያ በናይል ወንዝ ላይ ግድብ እንድትሰራ የገንዘብ ድጋፍ አደርጋለሁ አለ። ኬንያ ከሰሞኑ ግብጽ በምትቃወመው የናይል ተፋሰስ ሀገራት የጋራ ስምምነት ላይ አዎንታዊ እርምጃ አሳይታ ነበር። ታላቁ የኢትዮጵያ ህዳሴ ግድብን የሚቃወመው የግብጽ መንግስት በኬንያ ውስጥ ለሚካሄደው የግድብ ግንባታ የገንዘብ ድጋፍ እንደሚያደርግ አስታውቋል። የናይል ተፋሰስ ሀገራት የጋራ ተጠቃሚነትን ለማረጋገጥና የአንድ ወገን እርምጃዎችን ውድቅ ለማድረግ ያለኝን ቁርጠኝነት ይገልጻል በማለት የግብጽ መንግስት የገለጸበት እርምጃው በኬንያ ለሚካሄድ የግድብ ግንባታ የገንዘብ ድጋፍ የማድረግ ፍላጎት እንዳላት የውጭ ጉዳይ ሚኒስትሩ ባድር አብደላቲ ተናግረዋል። የግብፁ የውጭ ጉዳይ ሚኒስትር በኬንያ ናይሮቢ ባደረጉት ጉብኝት ከኬንያው ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ጋር ተገናኝተው በተነጋገሩበት ወቅት ኬንያ ለደቡባዊ የናይል ተፋሰስ ፕሮጀክቶቿ የግብጽ መንግስትን የገንዘብ ድጋፍ በአማራጭነት እንድትጠቀም የግብዣ ሀሳብ አቅርበዋል ሲሉ የግብጽ መገናኛ ብዙሃን ዘግበዋል። በተጨማሪም የግብጽን በቀይ ባህር የሚገኙ ወደቦች ከኬንያ በህንድ ውቅያኖስ ላይ ከሚገኙ ወደቦች ጋር በማገናኘት የንግድና የተፈጥሮ ሀብት ልማትን ለማሳደግ የጋራ የባህር መስመር እንዲዘረጋ የግብጽ መንግስት ሀሳብ ማቅረቡ ተሰምቷል። የግብፁ የውጭ ጉዳይ ሚኒስትር ወደ ናይሮቢ ይዘዋቸው የሄዱት የአብረን እንስራ ጥሪዎች በፈረንጆቹ ጥር 2025 በሁለቱ ሀገራት መካከል የተቋቋመው የሁለትዮሽ ስትራቴጂካዊ አጋርነት አካል ናቸው ተብሏል።
የግብፁ ባለስልጣን አክለውም ካይሮ በዚህ ዓመት ልታስተናግደው የታቀደው 8ኛው የኬንያና ግብፅ የጋራ ኮሚሽን ስብሰባ በተለያዩ ዘርፎች የሁለትዮሽ ትብብርን ለማነቃቃት እንዲጠቅም ለማድረግ እየተዘጋጀች ነው ብለዋል። ከውሃ ጋር የተያያዙ የደህንነት ጉዳዮችን በተመለከተም በናይል ተፋሰስ ሀገሮች መካከል ትብብርና የቅንጅት ስራዎች አስፈላጊ መሆናቸውን የተናገሩት የግብፁ የውጭ ጉዳይ ሚኒስትር የናይል ተፋሰስ ኢኒሼቲቭ የሚባለው የተፋሰሱ ሀገራት የጋራ ማዕቀፍ በጋራ ስምምነትና በዓለም አቀፍ ሕግ መሰረት አካታች መሆን አለበት ብለዋል። ግብጽ የአንድ ወገን እርምጃዎችን አትቀበልም ያሉት ባለስልጣኑ ይህ ሁሉን አቀፍ የሆነ ስምምነት በዓለም አቀፍ ሕጎች መሰረት ወደ ነበረበት ለመመለስ ከኬንያ ጋር በጋራ ለመስራት ዝግጁ መሆኗን ተናግረዋል። የግብጽ ሚዲያዎች የኬንያው ውጭ ጉዳይ ሚኒስትር ሙዳቫዲ ኬንያ የሁሉም የናይል ተፋሰስ ሀገራት ጥቅምን ለማስከበር ውይይትና ትብብር እንደሚያስፈልግ ታምናለች ማለታቸውን የዘገቡ ሲሆን በግል የማህበራዊ ትስስር ገጻቸው ላይ ኬንያና ግብጽ የረጅም ጊዜ አጋርነታቸውን በማጠናከር ለንግድ፣ ለኢንቨስትመንትና ለቀጠናዊ ትስስር አዳዲስ እድሎችን መክፈታቸውን ቀጥለዋል ሲሉ አስታውቀዋል። የግብጽ ባለስልጣናት ኬንያ ወደ ምስራቅና መካከለኛው አፍሪካ መዳረሻ ለመሆን ለግብጽ ቁልፍ መሳሪያ መሆኗን እንዲሁም በኬንያ የሎጂስቲክስ ማዕከል በማቋቋም ወደ ቀጠናዎቹ የንግድ ተደራሽነትን ለማሳደግ ከፍተኛ ፍላጎት እንዳላቸው ገልጸውልኛል ሲሉ የኬንያው ሚኒስትር አረጋግጠዋል። የግብጽ ውሃ ሀብትና መስኖ ሚኒስቴር ንግግሩን አስመልክቶ ባወጣው መረጃ የሁለቱ ሀገራት ባለስልጣናት በቀጠናው በዋናነት ደግሞ በሶማሊያና ሱዳን ሰላምና መረጋጋትን መመለስ በሚቻልባቸው መንገዶች ላይ ሀሳብ መለዋወጣቸው ተጠቁሟል። ሀገራቱ ሁሉም የናይል ተፋሰስ ሀገራት የጋራ ተጠቃሚነትን ለማረጋገጥ ዓለም አቀፍ ሕግ መሰረት አድርጎ በውሃ ደህንነት፣ በማህበረ ኢኮኖሚ እድገትና በስነ ምህዳር ጥበቃ በጋራ ለመስራት ስለማሰባቸው ተጠቅሷል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በመሩትና በናይል ወንዝ ዙሪያ የብሩንዲ፣ ሩዋንዳ፣ ደቡብ ሱዳን፣ ታንዛኒያ፣ ኬንያና የኡጋንዳ የውጭ ጉዳይ ሚኒስትሮች በተሳተፉበት ስብሰባ የውጭ ጉዳይ ሚኒስትሮቹ የናይል ተፋሰስ የትብብር ማዕቀፍ ስምምነትን በፍጥነት በማጽደቅ የናይል ወንዝን የሚያስተዳድር የናይል ተፋሰስ ኮሚሽን በፍጥነት ተቋቁሞ ወደ ስራ ለማስገባት መስማማታቸው ተገልጾ ነበር። በዚሁ ውይይት ላይ የተሳተፉት የኬንያው የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ የውሃ ደህንነት ለቀጠናው መረጋጋት፣ ለህዝብ ጤናና ለረጅም ጊዜ የኢኮኖሚ እድገት መሰረት በመሆኑ የጋራ ኃላፊነታችንን በመወጣት የውሃ ደህንነትና ፍትሃዊ አጠቃቀምን ማረጋገጥ አለብን ሲሉ በማህበራዊ ትስስር ገጻቸው ገልጸዋል። ከኬንያ በስተቀር 6ቱ ሀገራት የናይል ተፋሰስ የትብብር ማዕቀፍን አጽድቀው የናይል ተፋሰስ ኮሚሽንን ለማቋቋም የሚያስፈልገውን ፊርማ ያሟሉ ሲሆን ኬንያ በውይይቱ ያንጸባረቀችው አቋም የትብብር ስምምነቱን ለማጸደቅ ከጫፍ መድረሷን አመላካሽ ነው ተብሎ ነበር። የግብጽ ባለስልጣናት ወደ ናይሮቢ ተጉዘው ያቀረቧቸው ሀሳቦችና ያንጸባረቁት አቋም ከዚህ ቀደም የናይል ኮሚሽን እንዳይቋቋም ለማድረግ የስምምነቱ ፈራሚ ሀገራትን ለመከፋፈል ከምትሰራው የዲፕሎማሲ ስራ ጋር ተያይዞ እርምጃዋ እስካሁን የኮሚሽኑን መቋቋም ያላጸደቀችው ኬንያን የማሳመን ተግባር መሆኑ እየተገለጸ ይገኛል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።